ሰላም እንደምን አላችሁ የተወደዳችሁ ተመልካቾች። ዛሬ አዲስ አበባን በሌላ አይን የምንመለከትበት ልዩ ቀን ነው። በአሁኑ ሰዓት እዚህ የቆምኩት የከተማችንን ሰማይ መስመር በዘመናዊ ዲዛይን እየቀየረ ባለው ግዙፉ የኢግል ሂልስ ግንባታ ቦታ ላይ ነው። ከዚህ ቀደም ከሩቅ የምንሰማውን ወሬ ትተን ዛሬ በገዛ አይናችን የዚህን ህንፃ ውስጠኛ ክፍል የሥራ ሂደቱንና ለወደፊት የከተማችንን የኢኮኖሚ እድገት ያለውን ሚና አብረን እንቃኛለን። አዲስ አበባ በየቀኑ በለውጥ ትርታ ትመታለች። ነገር ግን ዛሬኛ የምንጎበኘው ስፍራ ከተለመደው የከተማችን እንቅስቃሴ ለየት ባለ ሰማይ ጠቀስ ህልምን በሚያሳድደው የኢግል ሂልስ ፕሮጀክት ግንባታ ላይ በመሆኑ ለየት ያለ የሪል ስቴት ጥበብን በቅርበት እንመለከታለን። ቀስ ብለን ወደ ግንባታው ስፍራ እንሻገራለን። ዝግጁ ናችሁ? ይህ ፕሮጀክት በሺዎች የሚቆጠሩ ኢትዮጵያውያንን ህልም የያዘ ነው። እያንዳንዱ የህንፃው መገጣጠሚያ ለረጅም ዘመናት የሚቆይና በዓለም አቀፍ ደረጃ የታወቀ የጥራት ደረጃን የጠበቀ ነው። በአሁን ሰዓት በአዲስ አበባ ልብ ውስጥ እየተገነባ ያለው ይህ ስፍራ ዝም ብሎ ኮንክሪት ሳይሆን የነገይቱን አዲስ አበባ ማሳያ ነው። ከዚህ ቀደም ከነበረው ግንዛቤ የተለየ እይታን እንድትወስዱ ዛሬ ከውስጡ የምንመለከተው እያንዳንዱ ጥግ የከተማችንን የወደፊት ገጽታ የሚያንጸባርቅ ነው። ከባህላችን ጋር ዘመናዊነትን አዋህደው እየሰሩ ያሉት ስራ ለወደፊት የኢትዮጵያ ኢኮኖሚ ምን ያህል ትልቅ ምሰሶ እንደሚሆን ዛሬ በግንባታው ሂደት ላይ ያሉትን ሰራተኞች ስንመለከት ማረጋገጥ እንችላለን። አሁን ቀጥታ ጉዟችንን ወደ ውስጥ እንጀምራለን። ይህ ጉዞ ለየት የሚያደርገው የህንፃ ግንባታ መመልከቻ ብቻ ሳይሆን የአዲስ አበባን የነገ ቀን በቅርበት የምናይበት ብቸኛው የቱሪዝምና የኢንቨስትመንት መዳረሻ በመሆኑ ነው። እዚህ የምታዩት እያንዳንዱ ማቴሪያል ከውጭ የሚመጣ የኢንጂነሪንግ ጥበብና የኢትዮጵያ የጉልበት ብቃት እንዴት እንደተዋሃደ በግልጽ ያሳያል። እያንዳንዱ የህንፃው ክፍል ለዘመናዊ አኗኗር ስማርት ሊቪንግ ታስቦ የተሰራ ነው። እዚህ የምንጎበኘው ቦታ የቴክኖሎጂና የጥበብ ጥምረት ነው። የኢትዮጵያን አየር ንብረት ከዘመናዊ የግንባታ ስልት ጋር ማጣመራቸው የኩባንያውን ልምድ በግልጽ ያሳያል። የዛሬው ጉዟችን በከተማዋ ሪል ስቴት ታሪክ ውስጥ ለሚደረጉት ለውጦች እንደ ምስክርነት ይቆጠራል። እንግዲያውስ አብረን ወደ ግንባታው ውስጥ ክፍል በመግባት የዚህን ታላቅ ፕሮጀክት የነገ ህልም በጋራ እንቃኛለን። የኩባንያው ታሪክ ከአቡዳቢ ይጀምራል። የኢግል ሂልስ ዋናው ጥንካሬ ከተማን ማደስና ዘመናዊ ማድረግ ነው። በዓለም ዙሪያ ባከናወኑት እያንዳንዱ ፕሮጀክት አዳዲስ የከተማ ልማት ደረጃዎችን አስቀምጠዋል። እነዚህ የከተማ ማደሻ ፕሮጀክቶች ዝም ብለው ህንፃዎችን መገንባት ብቻ ሳይሆን የህዝቡን የኑሮ ዘይቤ የሚቀይሩ ታላላቅ የከተማ ለውጦች ናቸው። በአቡዳቢ የነበራቸውን ስኬታማ ጉዞ በብዛት ሀገራት ውስጥ የከተማ መልክን ለመቀየር በራቸውን ከፍቶላቸዋል። በአሁኑ ሰዓት በ5 አህጉራት ላይ በሚገኙ ታላላቅ ከተሞች ውስጥ የሚታየው የኢግል ሂልስ አሻራ የኩባንያውን ዓለም አቀፍ ደረጃ በግልጽ ያሳያል። እያንዳንዱ ግንባታቸው የከተማዋን ነባር ውበት ሳይለቅ እንዴት ዘመናዊ መልክን ሊያላብስ እንደሚችል የሚያሳይ ተምሳሌት ነው። ይህ የአቡዳቢ ልምድ ለአዲስ አበባ የሪል ስቴት ገበያ አዲስ መንፈስን ይዞ መጥቷል። በሰርቢያ በቤልግሬድ የሰሩት ቤልግሬድ ዋተር ፍሮንት ፕሮጀክት የዓለምን ትኩረት በከፍተኛ ሁኔታ የሳበ ነው። እዚያ ያከናወኑት የከተማ ልማት ስራ የከተማዋን የቱሪዝምና የኢኮኖሚ ገጽታ እንዴት እንደቀየረው ብታዩ ትገረማላችሁ። በሞሮኮ በዮርዳኖስ እና በባህሬን የሰሯቸው ስራዎች ደግሞ የባህልና የዘመናዊነትን ውህድነት በሚገባ የሚያሳዩ ናቸው። አሁን ያንን ሁሉ ዓለም አቀፍ ተሞክሮና ልምድ እዚሁ አዲስ አበባ ላይ እያየን ነው። ዲዛይናቸው ዝም ብሎ አጋጣሚ የመጣ ሳይሆን የአካባቢውን የባህልና ነባራዊ ሁኔታ በጥልቀት ያገናዘበ ነው። የኢትዮጵያን አየር ንብረት ከዘመናዊነት ጋር በማጣመር የገነቡት ህንፃ የከተማችንን የመሬት አቀማመጥ በከፍተኛ ሁኔታ ውብ ያደረገ ነው። ይህ የልምድ ልውውጥ በከተማዋ ለሚደረጉት ሌሎች የልማት ስራዎች ትልቅ መነሻሻ ነው። ለምን አዲስ አበባ ላይ? መልሱ በከተማዋ ፈጣን እድገት ውስጥ ነው። አዲስ አበባ በአፍሪካ ደረጃ የዲፕሎማሲና የኢኮኖሚ ማዕከል መሆኗ ለዚህ ኢንቨስትመንት መሳብ ዋና ምክንያት ነው። ኢግል ሂልስ እዚህ ሲመጣ የኢትዮጵያን የወደፊት የከተማ መስፋፋት ተገንዝቦ ነው። እዚህ የምናየው ጥራት ዓለም አቀፍ የስታንዳርድ መለኪያ ነው። የኢግል ሂልስ አሻራ በከተማችን መቼም አይረሳም። እያንዳንዱ የዲዛይን ስራቸው የከተማዋን የመሬት አጠቃቀም ውጤታማ በማድረግ ረገድ የራሱ የሆነ አበክሮነት አለው። የፕሮጀክቱ ባለሙያዎች የህንፃው አወቃቀር ለዘመናዊ አኗኗር ተብሎ እንዴት እንደተሰራ በዝርዝር ሲያብራሩ ትሰማላችሁ። ይህ ሁሉ ስራ በአዲስ አበባ ነዋሪዎች ዘንድ ከፍተኛ ተስፋን ፈጥሯል። የኩባንያው ዓለም አቀፍ የልምድ ተሞክሮ የከተማዋን ሰማይ መስመር ስካይላይን በዘላቂነት ለመቀየር ቁርጠኛ መሆኑን ያሳያል። ለኢትዮጵያ ይህ ፕሮጀክት አዲስ ምዕራፍ ነው።
በተለይ በአዲስ አበባ መሃል ከተማ እንዲህ አይነት ጥራት ያለው የልማት ስራ ሲሰራ ለሌሎች ኢንቨስተሮችም ትልቅ በር ይከፍታል። የኢግል ሂልስ አሻራ በከተማችን መታየት የጀመረው በዘመናዊነትና በባህል ጥምረት ነው። የፕሮጀክቱ ዝርዝር ዲዛይኖች ከከተማዋ ታሪክ ጋር የሚሄዱና ለወደፊት እድገቷ ትልቅ አስተዋጽኦ ያላቸው ናቸው። ይህ ስራ የከተማችንን ውበት ከመጨመሩም በላይ ለኢንቨስትመንት ማዕከልነት ደረጃዋ ከፍ ያደርጋታል። በአጠቃላይ ይህ ጉብኝት ኢግል ሂልስ የያዘውን ዓለም አቀፍ ደረጃ በገሃድ የምናይበት ነው። የከተማዋ የመኖሪያና የንግድ ማዕከልነት በዚህ ግንባታ ሲረጋገጥ አዲስ አበባ የክልሉ መዳረሻ እንደምትሆን ጥርጥር የለውም። የዛሬው እይታችን የኩባንያውን የረጅም ጊዜ ራዕይና የኢትዮጵያን የልማት ጉዞ የሚያገናኝ ድልድይ ነው። ወደዚህ ግዙፍ ግንባታ የውስጥ ክፍል ስንገባ የመጀመሪያው ስሜት የሚሰማን የጥራትና የቅንጦት ብዛት ነው። እዚህ የምታዩት እያንዳንዱ ማቴሪያል ከውጭ የሚመጣው የኢንጂነሪንግ ጥበብና የኢትዮጵያ ጉልበት ብቃት እንዴት እንደተዋሃደ በግልጽ ያሳያል። የህንፃው ውስጣዊ አወቃቀር ለዘመናዊ አኗኗር ስማርት ሊቪንግ ታስቦ የተሰራ ነው። የአየር ዝውውሩ፣ የብርሃን ግብዓቱና የቦታ አጠቃቀሙ አንድ ሰው ከአፓርትመንቱ ሳይወጣ ሁሉንም አገልግሎቶች እንዲያገኝ የሚያስችል ሚክስድ ዩዝ ዲዛይን ነው። የመኖሪያ አፓርታማዎች፣ የቢሮ ክፍሎችና የመገበያያ ማዕከላት በአንድ ላይ ሲጣመሩ ከተማችን የምትፈልገውን የዘመናዊነት ጥግ ይፈጥራሉ። እያንዳንዱ የህንፃው መገጣጠሚያ ለረጅም ዘመናት የሚቆይና በዓለም አቀፍ ደረጃ የታወቀ የጥራት ደረጃን የጠበቀ ነው። ይህ ሁሉ ጥረት አዲስ አበባን በአፍሪካ ኢንቨስትመንት ማዕከልነት ደረጃ ከፍ ያደርጋታል። የግንባታው መዋቅር ለእኔ የኢንጂነሪንግ ጥበብ ነው። ግዙፍ የኮንክሪት አምዶችና የብረት ክፈፎች ህንፃውን ከሚታሰበው በላይ ጠንካራ ያደርጉታል። ከውጭ የሚገቡት የግንባታ ግብዓቶች በዓለም አቀፍ ደረጃ የተመሰረተ ጥራቱን የጠበቁ ናቸው። ይህ ለነዋሪዎች ከፍተኛ መተማመንን ይሰጣል። የህንፃው ዲዛይን የአየር ዝውውርን በብቃት እንዲጠቀም ተደርጎ ነው የተሰራው። ይህ አነስተኛ የኤሌክትሪክ ፍጆታ እንዲኖረው የሚያስችል ስማርት አካሄድ ነው። የኢትዮጵያውያን መሐንዲሶች የጉልበት ድርሻ እዚህ ላይ ይታያል። ከውጭ ኩባንያዎች ጋር በመሆን ከፍተኛ እውቀት እየቀሰሙ ነው። ይህ የእውቀት ሽግግር ለወደፊት ትውልድ ትልቅ ትምህርት ነው። እያንዳንዱ የህንፃው ክፍል ለደህንነትና ለምቾት ተብሎ በከፍተኛ የቴክኖሎጂ ምልከታ የተገነባ ነው። ይህ ስፍራ ለወደፊት የኢትዮጵያ ኢኮኖሚ ምን ያህል ትልቅ ምሰሶ እንደሚሆን ዛሬ በግንባታ ሂደት ላይ ያሉትን ሰራተኞችና እየተከናወኑ ያሉትን ስራዎች ስንመለከት መረዳት እንችላለን። ፕሮጀክቱ ለኢትዮጵያ ወጣቶች የክህሎት ማበልጸጊያ ትምህርት ቤት ሆኗል። እዚህ እየሰሩ ያሉ ወጣቶች ከዓለም አቀፍ ባለሙያዎች ጋር በመቀናጀት ዘመናዊ የግንባታ ቴክኖሎጂን እየቀሰሙ ነው። ይህ በሺዎች የሚቆጠር የሥራ ዕድል የነገውን የግንባታ ዘርፍ የሚመሩ ባለሙያዎችን እየፈጠረ ነው። በዙሪያው ያሉ አነስተኛ ንግዶች መነቃቃት ፕሮጀክቱ በሰፊው ማህበረሰብ ላይ ያለውን አዎንታዊ ተጽዕኖ ያሳያል። የውጭ ምንዛሬን ወደ ሀገር ውስጥ በማምጣት እና የቱሪዝም መዳረሻን በመፍጠር ረገድ ይህ ስፍራ የአዲስ አበባን የኢኮኖሚ ምሰሶነት ሚናውን ይጫወታል። ከአርክቴክቸር ባሻገር ይህ ህንፃ የኢትዮጵያን የዘመናዊነት ፍላጎት የሚያንጸባርቅ ምልክት ነው። በኢትዮጵያ ታሪክ ውስጥ እንዲህ አይነት የተቀናጀ የልማት ስራ ሲከናወን ማየት ለወደፊት ትውልዶች ትልቅ ትምህርት ነው። የህንፃው ዲዛይን ለረጅም ጊዜ የሚቆይ፣ ለአካባቢ ተስማሚ እና ዘላቂ ሰስቴነብል እንዲሆን ታስቦ የተሰራ ነው። እያንዳንዱ የህንፃው ክፍል ለከተማው አዲስ ህይወት በመስጠት የአዲስ አበባን ገጽታ ለዘላለም የሚቀይር ነው። ጉብኝታችን ወደ ማብቂያ ሲደርስ ከዚህ ከፊት የሆኜ ከተማዋን ስመለከት ለወደፊቱ አዲስ አበባ ትልቅ ተስፋ አለኝ። ውስጡን ገብተን አይተናል። ይህ ግንባታ ብቻ ሳይሆን የኢትዮጵያ ህልም። ነገ እነዚህ ህንፃዎች ሲጠናቀቁ ከተማችንን የምትለብሰው አዲስ ውበት የሁላችንም ኩራት ይሆናል። ይህ ፕሮጀክት የከተማዋን መልክ ቢቀይር የኢትዮጵያ የቱሪዝምና ኢንቨስትመንት አቅም እንዴት እንደሚጨምር ማሰቡ ብቻ አስደሳች ነው።